በዛሬ ዕለት እጅግ በጣም የሚያስገርም ነገር እንግዲህ እየሰማው እገኛለሁ። በጣም በሚገርም ሁኔታ እንግዲህ አብርሃም የጠበሳት ሴትዮ ማናት ብሎ በጣም ብዙ ሰውም እንግዲህ ሀሳቡን ሲሰጥ ነበረ። በተለይ እንግዲህ የፀጉር ስታይሏን አንስቶ በጣም ብዙ ሰውም እቺ ሴት ልትሆን ትችላለች ወይም ደግሞ ያቺ ሴት ትሆናለች ብሎ እንግዲህ የራሳቸውን ግምትም ሲያስቀምጡ ነበረ። እያንዳንዱን ነገር እንግዲህ በዚህ ቪዲዮ እናነሳለን። በተለይ እንግዲህ ሊሆን የሚችል ሰውም ጭምር በዚህ ቪዲዮ በደንብ አድርጌ አብራራለሁ። እሱ ብቻ አይደለም፣ በሩታ በኩልም በሄርሜላ በኩልም እንግዲህ አዳዲስ ነገሮችን ሰምቻለሁ። በተለይ እንግዲህ በጣም ድብርት ውስጥ እንዳሉ እጅግ በጣም እንደተጨነቁና አብርሃም ያደረገው ነገር በጣም እንደጎዳቸውም ጭምር አንዳንድ መረጃዎች ደርሶኛል። ስለሱ ጉዳይም በደንብ እናነሳለን። እንግዲህ ለዚህ ቻናል አዲስ ኩናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ አብዛኛው ሰው ሲገምት ነበር አብርሃም እንግዲህ በተለይ ሪሌሽንሺፕ ወይም ደግሞ አዲስ የፍቅር ግንኙነት ጀምሬያለሁ፣ ካሁን በኋላ የራሴን ህይወት መምራት ብቻ ነው የምፈልገው። እንግዲህ ሩታን እና ሄርሜላን በጭራሽ ወደ ህይወቴ ማስገባት አልፈልግም፣ ከነሱ ጋር ያለኝን ግንኙነት ጨርሻለሁ ብሎ እንግዲህ በትላንትናው ዕለት ውሳኔውን አሳውቋል። እንግዲህ በዛን ሰዓት ሲያሳውቅ አንዳንድ ሰዎችም የራሳቸውን ግምት ሲያስቀምጡ ነበረ። በተለይ እንግዲህ አብርሃም የለቀቀው ቪዲዮ ላይ ባትኖርም ነገር ግን ቪዲዮ ከቨር ወይም ደግሞ ተምብኔል ላይ ተለቃ ነበረ ያቺ ሴት ማናት ብሎ አብዛኛው ሰው ሐሳቡን ሲሰጥ ነበረ። እውነት ለመናገር እንግዲህ ያው ምናውቃት ሴት ልትሆን ትችላለች የሚለው በጣም በስቷል። በተለይ እንግዲህ በቀድሚያ ያው በጣም ብዙ ነገሮችንም ስትናገር ነበረ። ወደ ሄርሜላ በተለይ አብርሃም እንዲመለስ በጣም ጥረት ስታደርግ ነበረ። ያ ነገርም አልተሳካም። በተለይ እንግዲህ ሄርሜላ ደግሞ ረጅም ዓመት ከአብርሃም ጋር ኦልሞስት ወደ 1 ዓመት የሚባለውን ጊዜ ፈጅታ በስተመጨረሻ እንግዲህ እንደዚህ አይነት ነገር ሲገጥማት እጅግ በጣም ተናዳ ነበርን ማለት ነው። እንግዲህ ዛሬ ምንድነው የተከሰተው? ምንድነው አዲስ ነገር ካላችሁ እንግዲህ አብዛኛው ሰው እንደገመተውም ጭምር አዳዲስ ነገሮች ተከስተዋል። በተለይ እንግዲህ ያው አብርሃም ያሰባት ሴት ወይም ደግሞ አብርሃም እንግዲህ የፍቅር ግንኙነት የጀመረው ከማን ጋር ነው የሚለው ነገር አጠያያቂ ነበረ። እንግዲህ ዛሬ ደግሞ 2 ሰዎችን ሜንሽን አድርጓል። በጣም ብዙ እንግዲህ በተለይ ጽጌ ልትሆን ትችላለች፣ ጽጌ ሮያል ልትሆን ትችላለች። ምክንያቱ ደግሞ የፀጉር ስታይሏ አንድ አይነት ነበረ። ስለዚህ እንግዲህ ጽጌ ሮያል ወይ ትሆናለች ብሎ ሐሳባቸውን ሲሰጡ የነበሩ ሰዎች ነበሩ። እሱ ብቻ አይደለም እንግዲህ ያው በጣም በሚገርም ሁኔታ ደግሞ ፍቅርን በደንብ እናስታውሳታለን። ከዚህ በፊትም ከአብርሃም ጋር በጣም ብዙ ቪዲዮዎችን ስትሰራ ነበር። በተለይ ወደ መጀመሪያዎቹ አካባቢ ከፍቅር ጋራም እንደዚህ አይነት ነገር ጀምሮ ሊሆን ይችላል ብሎም አንዳንድ ሰዎች ሐሳባቸውን ሲሰጡ ነበረ። በተለይ እንግዲህ የፍቅርን የፀጉር ስታይልም ጭምር ያንን ጋራ እያገናኙ በጣም ብዙ ሰዎች በዚህ ጉዳይ ላይ ኮመንት ሲያደርጉ ነበረ። በጣም አስገርሞኛል። እሱ ብቻ አይደለም ሌሎችም ሴቶችን ሜንሽን ሲያደርጉ ነበር። ነገር ግን በጣም ተቀራራቢ ነው ብሎ ያሰቡት በተለይ ከጽጌ ጋራ ሊሆን ይችላል የሚለው ሐሳብም ጭምር በተደጋጋሚ እያወሩ ይገኛሉ ማለት ነው። ይሄ ነገር እውነት ነው ወይስ አይደለም በደንብ ለማጣራት እንሞክራለን። እሱ ብቻ አይደለም በጣም ያስገረመኝ ነገርም አለ። አብርሃም በዚህ ጉዳይ ላይ ወደ ሶሻል ሚዲያ ይዟት ይመጣል ወይስ አይመጣም የሚለው ነገር አብዛኛው ሰው እንግዲህ ያው ይዟት ላይመጣ ይችላል በድብቅም ግንኙነት ስለጀመሩ ብሎ እንግዲህ ብዙ ሰው ሐሳብ አስተያየት ሲሰጥ ነበረ። ነገር ግን ማወቅ ያለባችሁ ነገር በመጀመሪያ ደረጃ እንግዲህ ያው ጽጌ ሮያል ልትሆንም ላትሆንም ትችላለች። ነገር ግን አሁን ላይ ያለችው ጽጌ ሮያል አሁን ላይ በጣም ቢዚ ናት። በጣም ብዙ ስራዎችን እየሰራች ትገኛለች። እሱ ብቻ አይደለም ከሌላም ሰው ጋራ የፍቅር ግንኙነትም ጭምር እንዳላት በሶሻል ሚዲያም ስትናገር የነበረ ነገር ነው። እሱ ብቻ አይደለም ፍቅርም እንደዛው ከሌላ ሰው ጋራ ቪዲዮ እየሰራቸው በተደጋጋሚ እንግዲህ ከሌላ ሰው ጋራ እየታየች ነው። ወደ አብርሃም የምትመጣበት ምክንያት አላት ወይ የሚለው ነገርም ያጠያይቃል ማለት ነው። እንግዲህ ሊያመዝን እንኳን የሚችለው አትሊስት ወደ ጽጌ ሊሆን ይችላል ነው አብዛኛው ሰው የተስማማበት። ምክንያቱ ደግሞ እንግዲህ ያው አንድ ነገር ተናግሮ ነበር አብርሃም እንግዲህ ያው ከጽጌ ሮያል ጋራ አንዳንድ ፎቶዎችን ተነስቶ ነበር ከዚህ በፊት እንደምታስታውሱ።
በቅርብ ቀን አዲስ ነገር ጠብቁ ብለው ነበረ። አንዳንድ ሰዎች እንግዲህ ያው ጽጌ ሮያል ቪዲዮ ወይም ደግሞ እንግዲህ ዘፈን ስለምትለቅ ስለ ዘፈኑ እያወራ ነው እንጂ አብርሃም ከሷ ጋር ሊመጣ አይደለም ብሎ በጣም ብዙ ሰውም ሐሳብ ሲሰጥ ነበረ። አንዳንድ ሰዎች ደግሞ እንግዲህ ያው በራሳቸው ግምት ያው ጽጌ ሮያል ጋራ በጣም ተቀራርቧል ከልክ በላይ ሰው ከሷ ጋራ አዲስ ነገር ጀምሯል በእርግጠኝነት ብሎ የሚናገሩ ሰዎች በዝተዋል ማለት ነው። በዚህ ጉዳይ ላይ እንግዲህ አብርሃም ምንም ነገር መናገር አይፈልግም። እንግዲህ ቪዲዮ ላይ ግን ይዟት እንደሚመጣ አንዳንድ ፍንጮችንም ጠቅሶ አውርቷል። እንግዲህ አንዳንድ ነገሮች ያስገረሙኝ ነገሮች አሉ። በተለይ እንግዲህ ጽጌ ሮያል በጣም ብዙ ነገሮችን አሳልፋለች። ነገር ግን በዚህ ደረጃ ሩታ ጋራ ጸበኛ ትሆናለች ብዬ አላሰብም። ነገር ግን በጣም ማስተዋል ያለባችሁ ነገር ያው ሰሞኑን እጅግ በጣም አዳዲስ ነገሮች እየተከሰቱ ይገኛሉ። ከዛም ውስጥ እንግዲህ በየሶሻል ሚዲያው በተለያየ መንገድ ማለት ይቻላል አብርሃምን መሳደብ ብቻ ሳይሆን ያው ሩታና ሄርሜላን በተለይ የሚደግፉ ሰዎች በብዛት አንድ አይነት ባህሪ አምጥቷል። ወይም ደግሞ አብርሃም ላይ ሙሉ በሙሉ ማለት ይቻላል በዛም በዚህም በኩል እየዘመቱበት ይገኛሉ። እንግዲህ አብርሃም ከዚህ ነገር ተመልሶ ወደ ራሱ ተመልሶ ወደ ቀድሞ ፍቅሩ ይመለሳል ወይስ አይደለም? ወይስ ደግሞ እንግዲህ እንዳለው ያቺ ሴት ሶስተኛ ሴት እንግዲህ ይዟት ከተፍ ይላል የሚለው ነገር ደግሞ አጠያያቂ ሆኗል። አብርሃም እንግዲህ ኮንፊደንሱ ጥግ ድረስ ደርሷል። እንዳያችሁት ከሆነ ያቺን ሴት እንደሚያመጣም ወደ ሶሻል ሚዲያም ከዛም በኋላ እንግዲህ ብዙ ነገሮች ኃላፊነት ለመውሰድም ዝግጁ እንደሆነ በዚህ ጉዳይ ላይ ምንም ጸጸት እንደሌለው ወይም ደግሞ ጸጸት እንደማይሰማውን ጭምር በተደጋጋሚ እየተናገረ ይገኛል። በተለይ እንግዲህ ቡዜ ልታሳምነው በጣም ብዙ ጥራ ነበረ፣ ነገር ግን አልተሳካላትም። እሷ ብቻ አይደለችም እንግዲህ ያው ዴቭም በተለያየ መንገድ አብርሃምን ሲመክረው ወይም ደግሞ አብርሃም እንግዲህ እንደዚህ አይነት ውሳኔ እንዳይወስን በተለይ ከሩታና ከሄርሜላ ውጪ ሌላ አይነት ውሳኔ እንዳይወስን በጣም ግፊት ሲያደርግ ነበረ። ነገር ግን ያው የዴቭን ሁላችንም ተረድተናል፣ በደንብ አውቀናል። ምክንያቱ ደግሞ እንግዲህ ዴቭ የሚፈልገው አንድ ነገር ነበረ። እሱም እንግዲህ ያው አብርሃም ከሩታ ጋራ ሳይሆን ከሄርሜላ ጋራ እንዲኖር ነበረ ምኞቱ። ያ ነገር እንግዲህ ለቡዜም ለዴቭም በጭራሽ ሊሳካላቸው አልቻለም። እጅግ በጣም በሚያሳዝን ሁኔታ እንግዲህ 1 ዓመት ሙሉ እንደዛ ስትሰደብ እጅግ በጣም ብዙ ዋጋ ከፍላ ከአብርሃም ጋራ ምንም ሳይሳካላት ቀርታለች ማለት ነው። ሄርሜላ በዚህ ጉዳይ ላይ ምንም ማውራት አልፈለገችም። በጣም ተናዳ ነበረ፣ በጣም ስሜታዊ ሆና ነበረ። በዛሬ ዕለትም እንግዲህ በጣም ጭንቀት ውስጥ እንደነበረችና በዚህ ጉዳይ ላይም ከአብርሃም ጋራ ማውራትም ጭምር እንደምትፈልግም ስትናገር ነበረ። ሩታም በተመሳሳይ ሁኔታ እንግዲህ በጣም ተጨንቃ ነበር። ወይም ደግሞ እንግዲህ ያው እንደምታውቁ ያው በጣም ከባድ የሆነ ስሜቶችን እያሳለፉ ይገኛሉ ማለት ነው። ምክንያቱ ደግሞ እንግዲህ አብርሃም በጣም ተስፋ ሰጥቷቸው በስተመጨረሻ እንግዲህ በጣም በሚገርም ሁኔታ ለሁለቱም እሺም አላለም። እንግዲህ በስተመጨረሻ ሁለቱንም አሰናበታቸው ማለት ነው። ይህ ነገር ደግሞ በጣም ጎርቷቸዋል። ምክንያቱ ደግሞ እነሱ አስበው የመጡት አትሊስት እንግዲህ አብርሃም እኔን ወይም እሷን ይመርጣል በሚለው አይነት ነገር ነው አስተሳሰብ ወደዚህ ቪዲዮም የመጡት በትላንትናው ዕለት። ነገር ግን አብርሃም ውሳኔውን ሲያሳውቅ እጅግ በጣም ሁሉም ሰው ተደናግጦ ነበረ። በጭራሽ ያልተጠበቀ ነገር ነው እንግዲህ የተከሰተው። እንግዲህ አብርሃም ይህንን ነገር ሆን ብሎ አስቦበት አቅዶ እንዳደረገ በግልጽ የሚያሳይ ነገር አለ። አብርሃም እንግዲህ ያው ሪሌሽንሺፑን የጀመረው ትላንትና ሳይሆን በትንሹ 1 ወር 2 ወር በፊት ይሆናል። ይሄ ማለት እንግዲህ አብርሃም ከ2 ወር ከ1 ወር በፊት እንግዲህ በተለይ ታሞ ነበር በተባለበት ሰዓት ላይ እንዳልታመመ በግልጽ የሚያሳይ ነገር ነው። ምክንያቱም እንግዲህ በ2 ቀን በ3 ቀን ውስጥ በጭራሽ እንደዚህ አይነት ሪሌሽንሺፕ ውስጥ ገብቶ ለነሱም ለመናገር አይደርስም ብለን እናስባለን። እንግዲህ አብርሃም ሆን ብሎ ያው እንደታመመ ሰው ለመምሰል ወይም ደግሞ መስሎ እየታየ ነበር። ወይም ደግሞ ሁሉንም ሰው እዛ ጋር ያሉትን ሰዎች በሙሉ ሸውዷል ማለት ነው። ስለዚህ እንግዲህ ያው እንደዚህ አምታቶ ከነሱ ለመራቅ ያደረገው ጥረት ነው እንጂ መጀመሪያውኑ የበሰለ ነገር እንዳለ በግልጽ የሚያሳይ ነገር ነው ካደረጋቸው ነገሮች አንጻር። እጅግ በጣም የሚያሳፍር ነው። ስለዚህ እንግዲህ አብዛኞቻችሁ በጣም ብዙ ሰዎችን ስትገምቱ ነበረ። በተለይ ፍቅርንም ጽጌንም በጣም ብዙ ሰዎችን ሜንሽን ስታረጉ ነበረ። ነገር ግን አብርሃም ከነሱ ውስጥ አንዷ ሊሆን ይችላል ወይስ አይችልም
ያንን ነገር በግልጽ የተናገረ ነገር የለም። ስለዚህ በዚህ ጉዳይ ላይ እንደዚህ ነው ልንል አንችልም። በራሴ በኩል በተለይ እንደዚህ አይነት ውሳኔ መወሰን አልችልም። ግን ፎቶውን አይታችሁ መፍረድ ትችላላችሁ። በተለይ ከፍቅር ጋር ይመሳሰላል፣ ከጽጌ ጋር ይመሳሰላል የሚለውን ነገር እንግዲህ ከፎቶ ከትላንትና ፎቶ አብርሃም ከለጠፈው ጋራ አመሳስላችሁ እያያችሁ መገመት ትችላላችሁ ማለት ነው። እንግዲህ ያገኘሁት መረጃ ይህንን ይመስል ነበረ። በጣም ብዙ ነገሮችን በዛሬ ዕለት እንግዲህ ይዞ እንደሚመጡም ለመረዳት ችያለሁ። እስከ መጨረሻው ድረስ እንግዲህ ስለተከታተላችሁን እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።